ሰላም ቅዱሳን በእግዚአብሔር ሰላምታ ሰላም እላችኋለሁ። እንዴት ናችሁ? ዛሬ ደግሞ በፊት ለፊታችሁ የተቀመጥኩበት ዋና ምክንያት መጋቢት 6 ከቀኑ 7 ሰዓት ጀምሮ በሚሌኒየም አዳራሽ ኑ የአምልኮ ኪዳናችንን እናድስ በሚል ርዕስ በምንወዳትና በምናከብራት በሊሊ ወይም ደግሞ በቃል ኪዳን ጥላውን የተዘጋጀ ልዩ ፕሮግራም ነው። በዚህ ፕሮግራም ኑና የአምልኮ ኪዳናችንን እናድስ በሚል ርዕስ ትልቅ ኮንሰርት ወይም ደግሞ የመዝሙር ድግስ ተዘጋጅቶ ይጠብቃችኋል። በዚህ የመዝሙር ድግስ በመገኘት ራሳችሁን አምልኳችሁን እንድታድሱ ጥሪ አድርግላችኋለሁ። እንግዲህ በሕይወት ክፍላችን ላይ ሊታደሱ ከሚገቡ ስርዓቶችና ሊታደሱ ከሚገቡ የእግዚአብሔር ቤት አንዱ ስርዓት አንደኛው አምልኳችን ነው። አምልኮ የተሰራንበት ዋና የተቃኘንበት የተፈጠርንበት ዋና ዓላማ ነው። እግዚአብሔር ከፈርዖን አገዛዝ እኛን ያስመለጠበት ዋና አጀንዳ ነው። ከአምልኮ መውጣት ወይም በአምልኮ ማርጀት ከታደሱበት አጀንዳና ከታደሱበት ዓላማ ማፈንገጥ ነው። እኔ የተሰራሁት ለአምልኮ ነው። እኛ የተሰራ ነው ለአምልኮ ነው። ስለዚህ አምልኳችንን ስናድስ በአምልኳችን የእሱን እጅ እየጠበቅን ከምናመልክበት እሱን እያየን ወደምናመልክበት ድንቅ የአምልኮ መንፈስ ውስጥ እንድንገባ እግዚአብሔር ያደርገናል። መጽሐፍ ቅዱስ ሲናገር የልጅነትሽን የእልልታ ወራት እመልስልሻለሁ ይላል። እስራኤልን አንዱ ካደሳት መካከል እልልታዋን መለሰ። በልጅነቷ ጊዜ ያን ጊዜ ከእግዚአብሔር ጋር በነበራት ወራት የነበራትን በተለያዩ መንገዶች ያረጀባትን አምልኮ በምርኮ ያረጀባትን አምልኮ የተወሰደባትን አምልኮ የሰቀለችውን በገና እንድታወርድ ከተናገራት በኋላ የአምልኮ እልልታሽን እመልስልሻለሁ አድስልሻለሁ አላት። ስለዚህ በዚህ ዘመን ታላቅ የአምልኮ እድሳት ያስፈልገናል። እሱን እያየን የምናመልክበት የእሱን ሳይሆን እሱን እያየን እጁን ሳይሆን ፊቱን እያየን የምናመልክበት የአምልኮ ተሃድሶ ያስፈልገናል። አምልኳችን ሊታደስ ያስፈልጋል። ስለዚህ ኑ የአምልኮ ኪዳናችንን እናድስ። ከእሱ ጋር የገባነውን ኪዳን እግዚአብሔርን እናመልክሃለን ከአንተ ጋር እስከ መጨረሻው ቢሞላም ባይሞላም ቢጎልም ባይጎልም እስከ መጨረሻው አንተን እናመልክሃለን ያልንበትን የአምልኮ ኪዳናችንን የምናድስበት ድንቅ ድግስ ተዘጋጅቶ ይጠብቃችኋል። ስለዚህ በዚህ መጋቢት 6 በሚደረገው ከቀኑ 7 ሰዓት ጀምሮ በሚሊኒየም አዳራሽ በሚደረገው የአምልኮ ድግስ ፕሮግራም ላይ መጥታችሁ አምልኳችሁን እንድታድሱ ዛሬ አበረታታችኋለሁ። በዚያን ቀን የቃል ኪዳን ጥላውን ወይም ደግሞ የእህታችን የዘማሪ ሊሊ ስለ ሕይወቷ የጻፈችው መጽሐፍ በዚያን ጊዜ ደግሞ ይመረቃል። በዛን ጊዜ ለሕዝብ ይፋ ይሆናል። በዚህ ጊዜ መጣችሁ እንድትባረኩ ኢንከረጅ ያደርጋችኋል። እንግዲህ በነዚህ በ20ና 30 ዓመታት ወይም ደግሞ ከ40 ዓመታት በላይ ሊሊ ቃል ኪዳን ጥላውን በሕይወታችን ላይ ትልልቅ ዝማሬዎችን ለምድራችን በመስጠት የታወቀች የምንወዳትና የምናከብራት ድንቅ ሴት ናት። እችን ሴት በመዛን ጊዜ በመገኘት ኢንከረጅ እናደርጋለን። አምልኳችንን ደግሞ እናድሳለን። እወዳችኋለሁ። አስታውሱ፣ መጋቢት 6 ከቀኑ 7 ሰዓት ጀምሮ በሚሊኒየም አዳራሽ ኑ አምልኳችንን እናድስ።